አሰላሙ አሌይኩም ቤተሰቦች እንደምን አላችሁ? እንደዚህ ውብ የሆነ የእንጀራ መሶብ፣ የትሪ፣ ጠረጴዛ ማለት የዳይኒንግ ቴብል ሆኖ መሀል ላይ ማድረግ የምትፈልጉት ረጅም ዳንቴል ማሰራትም ከፈለጋችሁ ለሶፋም ከፈለጋችሁ ለፈለጋችሁት አደለም ለሶፋ አደለም ለቡፌ አደለም ለመሶብ ለእናንተ ራሱ የዳንቴል ልብስ ልሰራላችሁ እችላለሁ ማለት ነው። ሹራብ ማሰራት የምትፈልጉ፣ ካልሲ ማሰራት የምትፈልጉ፣ ቀሚስ ማሰራት የምትፈልጉ ያው ሁልጊዜ እናገራለሁ ቪዲዮ ላይ ሁልጊዜ ቁጥሬ አለ። ስለዛ ያንን ቁጥር በማንሳት እየደወላችሁ ማዘዝ ትችላላችሁ ማለት ነው። እንዲሁም የኢትዮጵያ ክር የምትፈልጉ፣ የሳዑዲ ክር የምትፈልጉ ሁሉንም አንድ ቦታ የምታገኙበት ቻናል ነው። ከእናንተ የሚጠበቀው ዩቲዩቤን ሰብስክራይብ አድርጋችሁ ላይክም ኮሜንትም እንዲሁም የደወል ምልክቷን በመንካት እኔን መከታተል ትችላላችሁ ማለት ነው። የደወል ምልክቷን ከነካችሁ እኔ ማንኛውንም ቪዲዮ በለቀኩኝ ጊዜ ቶሎ ይደርሳችኋል ማለት ነው። እንደዛ እያረጋችሁ ቤተሰብ ሁኑ፣ አበረታቱኝ። ስለዛ የምትፈልጉትን አይነት ይሄው እንደምታዩት በጣም ቆንጆ ቆንጆ ለቡፌ የሚሆኑ ለሶፋ የሚሆኑ ለብዙ ነገር የሚሆኑ ዳንቴሎችን እያሳየኋችሁ ነው። ስለዛ ከእናንተ የሚጠበቀው እዚህ ላይ ያስቀመጥኩላችሁን ፎቶዎችን ስክሪንሹት በማድረግ ዋትሳፕ ላይ ብትልኩልኝ በፈለጋችሁት ሰዓትና ጊዜ እንደምንም አመቻችቼ በፈለጋችሁት ሰዓት እንደማደርስላችሁ እየነገርኳችሁ እናንተ ደግሞ ያዘዛችሁትን እቃ ካዘዛችሁኝ በኋላ በዛው መጥፋት አይፈቀድም። ታዙኛላችሁ፣ እሰራላችኋለሁ። ከዛም ከሰራሁ በኋላ በገባችሁት ቃል መሰረት እንድትቀበሉኝ እፈልጋለሁኝ ማለት ነው። ይህንን ነገራችሁን አስተካክሉ። አዛችሁኝ የምትጠፉ እህቶች ይሄ ጥሩ አይደለም። ለእናንተም ለእኔም የሚሻለው በገባነው ቃል መሰረት እኔም በገባሁት ቃል መሰረት ሰርቼ እንደማመጣ ቃል እንደገባሁት ሁሉ ሰርቼ ስጨርስና ሳመጣላችሁም ወይም ውሰዱ ብዬ ስጠይቃችሁ ባልኳችሁ ሰዓትና በተባባል ነው ከደረሰ ቃላችሁን ላለማጠፍ መሞከር አለባችሁ። ይሄ ለየትኛውም ቦታ ላይ ቃላችሁን ብትጠብቁ የተሻለ ነው ማለት ነው። ለእኔ ብቻ ሳይሆን በሌላውም ቦታ ልብስ ልታዙ ትችላላችሁ፣ የሆነ ቃል ልታዙ ትችላላችሁ እና በገባችሁት ቃል መሰረት ትወስዳላችሁ። አንድ ቀን አይበለውና እናንተም እንደዚህ የሆነ ኦንላይን ላይ ስራ ትጀምሩና ሳትሰሩ በፊት ኦንላይን ስራ ላይ ከመግባታችሁ በፊት ያደረጋችሁት ነገር ኦንላይን ስራውን ስትጀምሩ ይከፈላችኋል ማለት ነው። ይከፈላችኋል ማለቴ የሰራችሁትን ለምሳሌ እኔን አዛችሁኝ ትሸውዱኛላችሁ አይደል? በዛው ትቀራላችሁ። አዛችሁኝ አሰርታችሁኝ ቀኑ ሲደርስ ወይም ላመጣላችሁ ስል ወይም ደግሞ እየመጣ ነው ታክሲ ተባብለን ሎኬሽን ተላልከ ምናምን ስልካችሁን ትዘጋላችሁ። ሴትዮ እንደዚህ ናት አልፈቀደችልኝም ማውጣት አልቻልኩም ምናምን ብላችሁ ሀሳባችሁን የምትቀይሩት አለ አይደለ? እሱን ራሱኑ እናንተ እዛ ስራ ላይ ስትገቡ ይደገምላችኋል ማለት ነው። ስራችሁ ይቀመጥና የዛኔ ይከፍላችኋል። ይሄንን ቃል እንደምታስታውሱት ተስፋ አደርጋለሁ ወደ ስራ ስትገቡና ማንኛውም ሰው የሆነ ስራ ሲሰራ ጉልበቱን ጊዜውን ሁሉን ነገር ሰውቶ ነው። እንደገና ደግሞ ይሄ አሁን ለምሳሌ እኔ ዳንቴሉ ስራ ጉልበቴን አንድም ቀን አስቤው አላውቅም። እውነቱን ለመናገር አንድ ቀን ጉልበቴ ገብቶ ታስቦ የሚገባኝን ያክል ሂሳብ አገኘቼ ወይም የሚገባኝን ያክል አይደለም የማገኘው ትርፍ ማለት ነው። ከድካሙ በላይ በቃ ከዛ በላይ የሆነ ሰርቼው ስራዬን አይቸው ወይም ሰዎች ስራዬን አይተው ወደው ሲደሰቱ ያ የኔ ጉልበት ነው ብዬ ነው የማስበው። እና ስራ ስሰራ ወይም ሂሳብ ሳወጣ ጉልበቴን አንድም ቀን ጨምሬው አላውቅም። ስለዚህ በጣም እንደሚያደክም በጣም እንደሚያሰለች ከምንም ውጭ ሆናችሁ ነው ትኩረት አድርጋችሁ ስራችሁን የምትሰሩት ማለት ነው። ስለዛ ይሄንን ስራ መስራት ያሰባችሁም እንደዚሁ ልምዱን መልመድ ከፈለጋችሁ እንዳልኳችሁ ዩቲዩብን ሰብስክራይብ በማድረግ ትምህርቱን መውሰድ ትችላላችሁ ማለት ነው። እኔ በክፍያ ወይም ደግሞ ይሄንን አሰለጥናለሁኝ ብዬ ቦታ ይዤ ምናምን አልላችሁም። ነገር ግን ሁልጊዜ ቪዲዮ እያንዳንዱ ቀን ላወርድላችሁ እችላለሁ። ምክንያቱም ስለማይመቸኝ ግን ቶሎ ቶሎ የማውረዱን እድል አላገኘሁኝም። ነገር ግን ሁልጊዜ ቪዲዮ ለቅላችኋለሁ ብዬ አስባለሁ። አዳዲስ ስራዎችን አሳያችኋለሁ። የዳንቴልም ይሁን የሹራብ ስራም የምትፈልጉ ካላችሁ የምትፈልጉትን ጥያቄ ብትጠይቁኝ እኔ እህታችሁ የማላሳያችሁ ወይም የማልሰራላችሁ ምንም ነገር የለም ማለት ነው። እና
በያላችሁበት ሆናችሁ ቪዲዮ ከደረሳችሁ በቃ ልምዱን መውሰድን ባትፈልጉም እንኳን እኔን መተባበርና እኔን መርዳት እንደ መርዳት አስባችሁት ላይክም ሰብስክራይብም እያደረጋችሁ ለምታውቋቸው ሰዎችም ሸር እያደረጋችሁ ምናምን ብታሳድጉኝ ለእኔ ትልቅ ነገር ነው። የእናንተ አንድ ላይክ ለእኔ በጣም ትልቅ ነገር ነው እና ላይካችሁ ይገባኛል። ስለዚህ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ለሌሎች ሰዎችም ሸር አድርጉ እና እንዲህ እያልኩኝ የምለምናችሁ እህታችሁ አንዷ የአረብ ሀገሯ መሬማ ብላችሁ አስቡና እኔን መሬማን ከፍ 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 እንድታደርጉኝ ስል በትህትና ጠይቃለሁ። ያው እንግዲህ እንዳልኳችሁ በተደጋጋሚ ደጋገምኩት ይመስለኛል ወሬውን። ቢሆንም ግን አሁንም በድጋሚ የምላችሁ እንደዚህ ያማሩና ውብ የሆኑ ዳንቴሎችን ቤታችሁን የሚያሳምሩ ከዛ በተረፈ ደግሞ የከለር ምርጫውን እንደምታዩት ከስራው በላይ የከለሩ ምርጫ ቤታችሁን ያማከለ ነው የሚሆነው እና በጣም ደስ ደስ የሚሉ ዳንቴሎችን እየሰራሁ እያሳየኋችሁ ነው። ስለዚህም ደግሞ ከእናንተ የሚጠበቀው ማዘዝ ነው ብያችኋለሁኝ። በዋትሳፕ መታችሁ ሃሎ ወይም ሀይ ብትሉኝ የሀይ መልሳችሁ ወይም ደግሞ የሃሎ መልሳችሁ በፍጥነት ደርሶ እናንተን ስራችሁን አዛችሁ እኔም ስራዬን ሰርቼ የማስረክብበት ዋናው መስመሬ ዋትሳፔ ነው ማለት ነው። ስለዚህ ዋትሳፕ ላይ እየመጣችሁ ሀይ ሀይ ብትሉኝ ያው እንገናኛለን ማለት ነው። ለእናንተም መልካም የትዕዛዝ ጊዜ ይሆንላችሁ፣ ለእኔም መልካም ይሆንልኝ። ጥሩ ስራ እንደምታሰሩኝ ተስፋ አረጋለሁ። ያው እንግዲህ በሌላ ቪዲዮ ደግሞ እኔ እየሰራሁኝ አሁን ለነገ የምለቅላችሁ አዲስ ቪዲዮ ይኖራል። በጣም ቆንጆ የጠረጴዛ ዳንቴል ነው ማሳያችሁ። በጣም ቆንጆ ነው። እሱን ስራ ደግሞ ለቅቄ አሳያችኋለሁኝ። ጠብቁኝ ማለት ነው። እናም ይሄንን ይመስላል። ቪዲዮዬን ተከታትላችሁ በእኔ ተምራችሁ ጥሩ ስራ የሆነላችሁ እንደምትነግሩኝ ተስፋ አደርጋለሁ። ኮሜንት ላይ ያንቺን አይተን ሰርተን ወደነዋል፣ ተመችቶናል፣ ቀሎናል፣ ስታሳይንም አሪፍ አስተማሪ ነሽ ብላችሁ እንደምትኮምቱልኝ ተስፋ አደርጋለሁ። ያው በድጋሚ እስከምንገናኝ ቻው ቻው እላችኋለሁ። ቪዲዮን እስከመጨረሻው አይታችሁ አስተያየታችሁን ጻፉልኝ። ከምንገናኝ በድጋሚ አሁንም ቻው።